ነበረ የእናታችን የቅድስት ድንግል ማርያም ቅዱስ ምስሏ ነው። ይሄ የቅዱሳኗ ምስሏ ነው እና እዛ ሄጄ ከስውሯ ገዳም የገዛሁት ቅዱስ ስዕሏ ነው። የእናቴ የቅድስት ድንግል ማርያም ስዕል ማለት ነው። ይሄን እዛ ነው የገዛሁት። ከዛ በኋላ ደግሞ ይሄንን ገዝቼ ከመጣው በኋላ እኔ ስላሞገስኳት ሙገሳ አይጨምርላትም፣ እኔም ደግሞ ስላቀለልኳት ደግሞ ክብሯን አላወርድባትም። ነገር ግን እሷን ማክበር፣ እሷን ማንገስ፣ እሷን ደግሞ ንጽሕት ብሎ ደግሞ መስገድ ለኔ አንድ ክብር ይጨምርልኛል። ምን ክብር ይጨምርልኛል? እነሆ ድንግልም ትጸንሻለሽ፣ ሉቃስ ወንጌል ላይ ግባና አንብብ። እነሆ ድንግልም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ተብሎ እንደተጻፈ የምትወልደው ልጇ አማኑኤል የተባለው እሱም የስሙ ትርጓሜ እግዚአብሔር ከኛ ጋራ ነው የሚል እግዚአብሔርን በስጋ ያስገኘችልን፣ እግዚአብሔር ወልድን በስጋ ያስገኘችልን፣ እግዚአብሔር ወልድ በምድር እንዲታይ ያደረገችልን ንጽሕትና ቅድስት የሆነች እናቱ ናት። ስለዚህ እኔ እናቱን የማክበርም ሆነ የመስገድ የመሳም ጸጋው ተሰጥቶኛል። አንተ እናቱን የማክበርም ሆነ የመሳም የመስገድ ክብር ያልተሰጠ ለምንድን ነው? እናቱ ቅድስት ድንግል ማርያምን ሰይጣን ይጠላታል። እናቱ ቅድስት ድንግል ማርያምን ሰይጣን ስለሚጠላት የመጀመሪያ ሊያስመታ የሚችለው ኢየሱስን አይደለም። እናቴ ቅድስት ድንግል ማርያም እወድሻለሁ፣ እሰግድልሻለሁ። እድሉን አላገኘውም እንጂ የውስጥ እግርሽን ብስም ደስ ይለኛል። እናቴ ቅድስት ድንግል ማርያም እሰግድልሻለሁ፣ ክብር ይገባሻል። እንኳን ላንቺ ለኢትዮጵያው ጠቅላይ ሚኒስትር እንኳን የአክብሮ ስግደት ሰግጄ ሰላም ነው። እንኳን ላንቺ የነገስታትን ንጉስ የጌቶችን ጌታ የኃያሉን ሁሉ ኃያል በስጋ የወለድሽ እንኳን ላንቺ እናቴ ትሰማኛለች፣ ሰሚ ናት። ለምን ቢባል ቅዱሳኖች የዘላለም ሞት ስለማይሞቱ እሷ ቅድስት ስለሆነች፣ ንግስት ስለሆነች፣ ልዕልት ስለሆነች ትሰማኛለች፣ ሰሚ ስለሆነች። ሕያዋን ከሙታን መካከል ስለምን ትፈልጉታላችሁ የተባለው ክርስቶስ ኢየሱስ ሕያውነትን እንዲሁ በጸጋው ስለሞላባት በኃጢአት እንኳን ተፈትና ኃጢአት ያላገኛት እሱን ንጉሱን ኢየሱስ ክርስቶስን ለመውለድ ከበረሃ በረሃ የተንከራተተች ከግብፅ ከእስራኤል ከምድረ በዳ ከበረሃ በረሃ በእግሯ የተንከራተተች ድንቅ እናት ናት። እናቴን ቅድስት ድንግል ማርያምን እንድትጠላ የሚያደርግህ ምንድን ነው ካልከኝ፣ ሰይጣን። እሰግድልሻለሁ እናቴ እሰግድልሻለሁ፣ በስዕሏ ፊት እሰግዳለሁ። ይህ በገዳም በሄድኩበት ሰዓት ላይ በስውሯ ማርያም ሄጄ የገዛሁት ቅዱስ ስዕሏ ነው። ይህ ቅዱሱ ስዕል እሷ ቅድስት ስለሆነ ስዕሉንም ደግሞ ቅዱስ ብዬ እቀበለዋለሁ። ስለ ቅዱሳን ስዕል ትርጓሜ የማይገባችሁ አንዳንድ መናፍቆች እንዲገባችሁ በደንብ አድርጌ ያስረዳችኋል በኋላ ላይ። ሁሌም በየሄድኩበት ቦታ ስዕሏን ከፍ አድርጌ አሳያለሁ። አላፍርባትም። እማፍርባት እናት አይደለችም፣ እናታችን ቅድስት ድንግል ማርያም። እናቴ ቅድስት ድንግል ማርያምን እማፍርባት አይደለም። ካስታወሳችሁ ሄሮድስ በንጉስና ሰዓት ላይ መጽሐፍ ቅዱስ የምታነቡ ጎበዝ የሆናችሁ ሰዎች አስታውሱኝ። ሄሮድስ ሕፃናቶችን ከ2 ዓመት በታች የነበሩትን ሕፃናቶችን ምን ይል ነበር? ያስገድል ነበረ። ለምን ቢባል ንጉስ ይወለዳል ተብሎ ስለተነገረው እነዛ ሕፃናቶችን በሚያስገድልበት ሰዓት ላይ እመቤታችን ቅድስት ድንግል ማርያም ክርስቶስ ኢየሱስን ተሸክማ ትሰዳ ነበር።
ሄሮድስ ሁሉን አዋቂ ቢሆን ኖሮ የመጀመሪያ ሊያስገድል የሚችለው ማን ነበረ? እናታችንን ቅድስት ድንግል ማርያምን ነበረ። ንጉሱ የሚወለደው እግዚአብሔር ሁሉን አዋቂ ስለሆነ ቀድሞ አዋቂ ስለሆነ እግዚአብሔር በድንግል ማርያም እግዚአብሔር ወልድ እንደሚወለድ እግዚአብሔር ቀድሞ ያውቅ ነበር። ከሴቲቱ የሚወለደው እሱ እባቡን ጭንቅላቱ ምን ይላል? ይቀጠቅጠዋል ነው የሚለው። ከማን የሚወለደው? ከሴቲቱ የሚወለደው። ሄሮድስ በጣም ሞኝነቱና ጅልነቱ የተወለደውን ሕፃን ነበር ሲፈልግ የነበረው። ማንን? ኢየሱስ ክርስቶስን። እናታችንን ግን ቅድስት ድንግል ማርያምን ግን እግዚአብሔር ይጠብቃት ነበረ እንዳትሞት እንዳትገደል። ድንግል ማርያም ብትገደል መጽሐፍ ቅዱስ ኢየሱስ ክርስቶስ የሚወለደው ከዚች ንጽሕት ቅድስት ከሆነች ከእናቱ ማርያም ውጪ ኢየሱስ ክርስቶስ አይወለድም። መጽሐፍ ቅዱስ ምንም አላለም። ማርያም ባትኖር ኢየሱስ ይወለዳል የሚል አግሪመንት የለም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ የተጻፈው እነሆ ድንግልም ትጸንሻለች። ድንግል በድንግልናዋ የምትወልደው ዘላለማዊ ድንግልናን የያዘች አንዲት እናት አለች። መጽሐፉም ደግሞ ትወልዷለች የተባለው እመቤቴን ንጽሕት የንጉሥ እናት የሆነችዋ ማርያምን ብቻ ነው። ብታምንም ባታምንም ኢየሱስ ክርስቶስ ከሌሎች ማርያሞች አይወለድም። የሚወለደው ከዚቹ ከእናቱ ነው። መጽሐፍ ቅዱስ ማርያም ባትኖር ኢየሱስ ይኖራል፣ ማርያም ባትኖር እንትን ይኖራል አልተባለም፣ አልተጻፈም። መጽሐፍ ቅዱስ እንዲወለድ የተነገረው ከድንግል ማርያም። ስለዚህ ሌላ አግሪመንት፣ ሌላ ምንፍቅና፣ ሌላ ስህተት እንድሰራ የሚያደርግ ምንድነው ካልከኝ ማርያም ባትኖር እኮ ኢየሱስ ይወለድ ነበር። መጽሐፉ ዝም ነው ያለው። መጽሐፉ ዝም ያለበት ቦታ ላይ እኛ እናወራ። መጽሐፉ እነሆ ያለው እናቱን ቅድስት ድንግል ማርያምን። ክርስቶስ ኢየሱስ በእናቱ ማህፀን ሳለ ኤልሳቤል የ6 ወር እርጉዝ ሆና ሳለ ዮሐንስን ባረገዘች ሰዓት ላይ ኤልሳቤልና እናታችን ቅድስት ድንግል ማርያም ዘመዳሞች ናቸው። እናታችን ቅድስት ድንግል ማርያም ወደ ዘካርያስ ቤት ወደ ኤልሳቤጥ ስትሄድ ኢየሱስ ክርስቶስ ንጉሱ ኃያሉ በሆዷ ስለነበረ ያም ደግሞ መንገድ ጠራጊው አጥማቂው ዮሐንስ በሆዷ ስለነበረ ማለት ኤልሳቤጥ ላይ በተገናኙ ጊዜ ሰላም ሲባባሉ የጌታዬ እናት ወደ እኔ ትመጪ ዘንድ ነው ያለቻት። አያችሁ፣ ያ በሆዷ የነበረው ኤልሳቤጥ ውስጥ የነበረው አጥማቂው የውሃ አጥማቂው የበረሃው አገልጋይ ዮሐንስ ነበረ። የክርስቶስ ኢየሱስ መንገድ ጠራጊ ማለት ነው። የክርስቶስ ኢየሱስ መንገድ ጠራጊ በኤልሳቤጥ ወድ ውስጥ ነበረ። እናታችን ቅድስት ድንግል ማርያም ደግሞ የዓለም ንጉስን በሆዷ ይዛ ነበረ። የጌታዬ እናት የጌታዬ እናት የተባለች የካህኑ የዘካርያስ ሚስት ኤልሳቤጥ የአጥማቂው የንስሐ አጥማቂው የዮሐንስ እናት ኤልሳቤጥ እንኳን የጌታዬ እናት አለቻት። አንተ ከፍ ስላደረካት ከፍታ ይጨምርላት፣ አንተ ዝቅ ስላደረካት ዝቅታ አይሆንባት። መንገድ ጠራጊው ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ አንብብ። እኔ ይላል አይደል ዮሐንስ ራሱ በንስሐ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ያጠምቃችኋል። ማለት ልጇ ኢየሱስ ክርስቶስ ልጇ ኢየሱስ ክርስቶስ በእሳትና በመንፈስ ያጠምቃችኋል። ይህንን ዮሐንስን ያረገዘች የበረሃ አገልጋይን የንጉሱን የክርስቶስ ኢየሱስን መንገድ ጠራጊ የሆነውን ዮሐንስን ያረገዘች የካህኑ ዘካርያስ ባለቤት ኤልሳቤጥ የማርያም የሥጋ ዘመዷ እናታችንን ቅድስት ድንግል ማርያምን ምን አለቻት? የጌታዬ እናት ወደ እኔ ትመጪ ዘንድ
ታዲያ እኔ ማንነኝና ነው ማልሰግድልሽ እናቴ ማርያም? እኔ ማንነኝና ነው ማልሰግድልሽ ቅድስት ድንግል ማርያም? አምላክን በስጋ ትወልጂው ዘንድ እንዲሁ የተመረጥሽ እናቴ ቅድስት ድንግል ማርያም፣ አምላክን በስጋ ትወልጂው ዘንድ እንዲሁ የተመረጥሽ አንቺ የአምላክ ምርጫ የሆንሽ ቅድስት ድንግል ማርያም ሆይ በብዙ ሴቶች መካከል አንቺ ተለይተሽ የተገኘሽ ቅድስት ድንግል ማርያም ሆይ ለምንድን ነው ማልሰግድልሽ? ዮሐንስ እንዳለው ወዳጄ ተወላጁን ንጉሱን ኢየሱስ ክርስቶስን የጫማውን ጠፍር እፈታ ዘንድ ነው ያለው። የማይገባኝ የጫማውን ጥፍር እፈታ ዘንድ የማይገባኝ ንጉሱን ኢየሱስ ክርስቶስን ሊያጠምቀው ሲል ዮሐንስ መንገድ ጠራጊው የበረሃው ሰባኪ የጽድቅ አገልጋይ የሆነው ዮሐንስ እንኳን በሷ ሆድ የተወለደውን ንጉሳችንን የዓለም መድኃኒት የሆነውን ክርስቶስ ኢየሱስን የጫማውን ጠፍር እፈታ ዘንድ የማይገባኝ ነው ያለው። እሱን እሳትን በሆዷ ያረገዘች እሳትን በሆዷ ያዘች እንዴት ብሎ በማህፀኗ እሳት ሊወጣ ቻለ? አንተ ብታከብራት ክብር አይጎልባትም ስልህ፣ አንተ ብታቀላት ቀላም አትገኝናት ስልህ፣ ሰይጣን የመጀመሪያ ሊጠላህ የሚችለው በምንድን ነው ካልከኝ እናቱ ማርያምን ማግኘት ሲጀምር የዳዊት ዘር የተባለውን ዘር ያገኘው በእናቱ ቅድስት ድንግል ማርያም ስለሆነ ጌታችን ኢየሱስ ክርስቶስ የዳዊት ዘር የተባለበት በእናቱ ቅድስት ድንግል ማርያም አማካኝነት ስለሆነ ፍጹም ሰውነትን የተካፈለው ከእናቱ ስለሆነ ሰው የተባለበትን ደግሞ የተገኘው ከእናቱ ቅድስት ድንግል ማርያም ስለሆነ እንደ ሰው ጡት ጠብቷል የእናቱን ቅድስት ድንግል ማርያም። እንደ ሰው በትከሻ ተሸክመዋለች እናቱ ቅድስት ድንግል ማርያም። እሱ ግን ንጉስ ነው። እሱ ግን አምላክ ነው። እሱ ግን የኃያላን ሁሉ ኃያል ነው። እሱ ግን ጌታ ተብሎ ብቻ የሚያበቃ አይደለም፣ የጌቶች ሁሉ ጌታ ነው። እሱ ግን ንጉስ ተብሎ የሚበቃ አይደለም፣ የነ ሄሮድስም የሁሉም የዓለማት ሁሉ ንጉስ፣ የነገስታቶች ሁሉ ገዢ፣ የነገስታቶች ሁሉ ንጉስ ነው። ተወላጁ ሕፃኑ ክርስቶስ ኢየሱስ ምን አይነት መታደል ነው! ብታምንም ባታምንም ይሄንን ቅዱስ ስዕል የገዛሁት ለመጀመሪያ ጊዜ ገዳም የሄድኩት ስውሯ ማርያም፣ በስውሯ ማርያም ሄጄ ይሄንን ቅድስቱን ስዕሏን ገዝቼ ከመጣሁ በኋላ እዚህ ደግሞ ሄድኩኝ ጻድቃኔ ማርያም። ጻድቃኔ ማርያም ሄጄ ከፍ ያደረኩት የራሷን ምስል ነው። የተለያዩ ማርያሞች የሉ በሀገራችን። ይሄን እውነታው እንድትረዳ ፈልገው የጻድቃኗ ተለይታ፣ የስውሯ ተለይታ፣ የጊሸኗ ተለይታ፣ የሰሚነሿ ተለይታ አይደለም ወዳጄ። አንድ ኢየሱስ አንድ ማርያም ናት ያለችው። ግን በሁሉ ቦታ ጸሎት የምትሰማ ጻድቅ ስለሆነች ጸሎትን የምትመልስ ስለሆነ ነይ ስላት የምትመጣልኝ፣ ሳለቅስ የምታጽናናኝ፣ ስወድቅ የምታበረታኝ፣ ሲርበኝ ራቤን የምታስታግስልኝ አጽናኝ እናት አለችኝ። እናቱ ቅድስት ድንግል ማርያም። በቃ ወደድክም ጠላህም የጻድቅ ሰው ጸሎት ይላል መጽሐፍ ቅዱስ ሲናገር እጅጉን ምን አላት? ዋጋ አላት። ታዲያ ቅዱስ ንጉስ የሆነውን ክርስቶስ ኢየሱስን የወለደችልን እናት ምንድናት? ጻድቅ ናት። አለቀ። የጻድቃኖች ሁሉ እናት፣ ለኃጢአተኞች የሚራራውን የወለደች ድንቅ ናት። ለኃጢአተኞች የሚራራውን የወለደች ድንቅ ናት እናታችን ቅድስት ድንግል ማርያም። ምስጋና ክብር ይገባታል። አንተ ብታንቋሻት አንድ ነገር ልንገር፣ ሰይጣን ለመጀመሪያ ጊዜ ሰይጣን እንድትጠላው የሚያደርግህ ምንድነው ካልከኝ እናቱን ቅድስት ድንግል ማርያምን እንዳታከብራት ያደርጋል። የመጀመሪያው ማለት ነው። ለመጀመሪያ ጊዜ ሰይጣን
እናቱን ቅድስት ድንግል ማርያም እንዳታከብራ ካደረገ ኢየሱስ ጌታ ነው ስትል የትኛው ኢየሱስ? ራሱ ንጉሱ ጌታችን ኢየሱስ ክርስቶስ እንደዚህ ብሏል። በስሜ ምን ሐሰተኛ ነቢያቶች ምን ይላሉ? ይመጣሉ። በስሙ ሐሰተኛ ነቢያቶች ይገለጣሉ። በስሙም ደግሞ እኔ ኢየሱስ ነኝ የሚሉ አሉ። ኢየሱስ ኢየሱስ ሲባል የትኛው ኢየሱስ ብለን የምንጠይቀው ለዚህ ነው። እናቱን ጠልተ ልጁን ወዳለው ስህተት ነው ስለ ስህተት ነው ስለ ኢየሱስ ሰው የሆነው በእናቱ አማካኝነት ነው ስለ ሰው ተብሎ የተጠራው በእናቱ አማካኝነት ነው ስለ መለኮት እኮ ነው ግን ሰው ተብሎ የተጠራው በእናቱ አማካኝነት ነው። ለምን ቢባል ሰው ሆኖ የወጣው በእናቱ ቅድስት ድንግል ማርያም ማህፀን ውስጥ ነው። ሄጄ አክብሬ አንግሼ መጣ። ለዚህም ነው እናቱን የሚጠላ ክርስቶስ ኢየሱስን አያውቀው። እኔ አንተን ወድጄ እኔ አንተን አክብሬ እናትህ ትች ደሞ እሷ እያልኩ ብሰድባት ትቀበለኛለህ? ዘር ያገኘህ እኮ ከእናትህ አባትህን አንስቼ ሙልጭ አድርጌ ብሰድብ ለሚባል እሱ ክርስቶስ ኢየሱስ ቅድመ ዓለም ላይ ያለ እናት የተወለደ ድዕረ ዓለም ላይ ደግሞ እንደዚሁ ያለ አባት የተወለደ ድንቅ አምላክ ነው ያለን ኢየሱስ ክርስቶስ። እንዴት መለኮትን በሆዷ ቻለች? ስለዚህ እኛ ደግሞ በወንድና በሴት ዘር ፍሬ እንደተገኘን ሁሉ እኔ አንተን አባትህንም ይሁን እናትን እያንቋሸሽኩብህ ዘር ያገኘህባቸውን ሰው ሆነ ወደዚህ ምድር እንድትወለድባቸው ያደረካቸውን እነሱን እየሰደብኩኝ እንደፈለኩ እያበሻቀጥኩኝ አንተን ግን ወድሃለሁ፣ ለአንተ ግን ክብር ይገባል። ና ፍሪምባውን ና ጮማውን ና ሌላው ልቁረጥልህ ብለህ ደስ ይልሃል? አንተ ምድራዊው ሰው ሳለህ በምድር የወለዱን እናትና አባትን እያከበርክ እንዲያከብሩልህም እየፈለግ የጌታችን እናት ቅድስት ድንግል ማርያምን ግን ማክበር ግን ያማሃል። የጌታዬ እናት ቅድስት ድንግል ማርያምን ማክበር ምን ይላል? ያማሃል፣ ይሰማሃል። አክብራት እንጂ አምልካት አልተባልክ። ብታከብራት ክብር አይጎልባት። እናታችን ቅድስት ድንግል ማርያም በጣም ተነስተ ብሰግድላት ስግደት የሚሰግድልኝ ሰው የሌለ ማትል ድንቅ እናት ናት እናታችን ቅድስት ድንግል ማርያም። ስለዚህ ስለ እናቱ ስለ ቅድስት ድንግል ማርያም ሲነገር አይደለም ስለ ኢትዮጵያው እንኳን ፕራይም ሚኒስተር ከኢትዮጵያ ተነጥቆ ሄደ የሆነ ማርስ ላይ ሊዝናና ነው ሊያሄደ ሲባል እንዴት ነው የተደነቀው? የኢትዮጵያውን ጠቅላይ ሚኒስተር መሄዱ ገርሞ አንተ ታወራለህ። የንጉሳን ንጉስ የኃያላን ሁሉ ኃያል ኤሎሄ ኤሎሄ ለማሰበቅተኒ ብሎ ስለኔና ስላንተ በመስቀል ላይ ስለተንጠለጠለው ስለ ክርስቶስ ኢየሱስ እናት ግን ሲነገር ግን ያማሃል። ለዚህ ነው ጳውሎስ ምን ብሎ እንደተናገረ ጢሞቴዎስ ላይ ከዚህ በኋላ የሚመጡት ለድሎታቸውና ለጆሮአቸው የሚመቸውን ስብከት ይሰብከዋል፣ አንተ ግን ምከር፣ ገስጽ፣ ዝለፍ ይለዋል ጳውሎስ ለጢሞቴዎስ። ለምን ቢባል ጳውሎስም ሆነ ጢሞቴዎስ ልጁ ጢሞቴዎስ ኢየሱስ ክርስቶስ የተገኘው ከእናቱ ቅድስት ድንግል ማርያም እንደሆነ ያውቃሉ፣ ደግሞም ያምናሉ። እናቱን ቅድስት ድንግል ማርያምን ክዳ ኢየሱስን የትኛውን ኢየሱስ? አሁን ትልቁ ጥያቄ የትኛው ኢየሱስ? ሪባላ ጃራላ ቡራሚያስ ብሎ የመናፍቃኑ ኢየሱስ ሐሰተኛው ኢየሱስ ነው። ደግሞ አንዳንዱ የተነስተዋል ደግሞ ልሳን የሚባል የሚሞላ የለ ምናምን የሚሉ እንደዚሁ መናፍቅ ቤት ውስጥ ያሉ የእነሱንም ኢየሱስ እኛ እናውቀው፣ እኔ አላውቀው። እሱ ኢየሱስ ልክ አለመሆኑን አውቄ ነው ወደ እውነተኛውና ወደ ቀጥተኛው ወደ ኢየሱስ ክርስቶስ አምልኮ ወደሚገኝበት ኢየሱስ ክርስቶስ በሙላት ወደሚሰበክበት ኢየሱስ ክርስቶስ እንዲሁ አምላክነቱ ወደሚነገርበት ወደ ድንቂቷና ወደ አንዲቷ ሃይማኖት የመጣሁት ለዚህ ነው። ለምን ቢባል ሪላባ ጃራላ ቡራ የሚባለው አጋንንታዊ ቋንቋ መሆኑን በደንብ ገብቶኝ ማለት ነው። ሰይጣናዊ ቋንቋ መሆኑ በጣም ገብቶኝ ማለት ነው። ለምን ቢባል እኔ የዳንኩት
መሰረት ያገኘሁት በክርስቶስ ኢየሱስ ነው። ያም ደግሞ ክርስቶስ ኢየሱስ ያለበት አንዲቱ ሃይማኖት ውስጥ ነው። የተለያየ አስተምሮ የሌለበት ካያችሁ በተደጋጋሚ በዚህ ሰዓት ላይ አንድ ኢሹ አለ። ምንድነው ኢሹ? ዮናታን አክሊሉ የሚያስተምራቸው ልጆችና ነብይ ዘነበ የሚያስተምሯቸው ልጆች። ዮናታን አክሊሉ የሚያስተምራቸው ትንሽ ህፃናት ልጆች ቲክታክ ላይ ያሉ ልጆች እነዛን ይሰድባሉ፣ እነዚህ ደግሞ ይሄን ይሰድባሉ። እቺ ቤተክርስቲያን ግን የከሌ ልጅ አለ። አንድ እናት አለችን፣ እናታችን ቅድስት ድንግል ማርያም። አንድ አባት አለን፣ ልጇ ኢየሱስ ክርስቶስ። አለቀ። እማንጣላበት፣ እማንጋጭበት፣ ባንዲራ ማንቀድበት፣ እኔ የዮናታን ነኝ፣ እኔ እንትና ነኝ፣ እኔ እዩ ጩፋ ነኝ ምናምን ማንልበት፣ ሁላችንም የክርስቶስ ኢየሱስ ይሆንበት አንድ አለችን። እሷም የኢትዮጵያ ኦርቶዶክስ ተዋሕዶ ኢትዮጵያዊ ስለሆንኩኝ ማለት ነው። ኢትዮጵያዊ ስለሆንኩኝ እናንተ ኢየሱስን በክልል በጎሳ በጎጥ ከፍላችሁት፣ በቀበሌ ከፍላችሁት፣ እኔ የዮናታን አክሊሉ ነኝ፣ እኔ ደግሞ የዘነበ ነኝ እያላችሁ የምትገጫጩበት። እኛ የዘነበም አይደለንም፣ የዮናታንም አክሊሉ አይደለንም፣ የዩ ጩፋም አይደለንም። እኛ ክርስቶስ ኢየሱስ ልጆች ነን። ስለዚህ እነዚህ ክርስቲያኖች ናቸው፣ ንግግራቸው ያስታውቃል እንደተባለ እኛ ንግግራችን ሁሉ ነገራችን ኦርቶዶክስ የምንሸት ነን። ኦርቶዶክሳዊ ነን። ስለዚህ ሰይጣን እንድትጠላ የሚያደርግ ነገር ምንድነው ካልከኝ እናቱን እንድትጠላት ያደርጋል። ሰይጣን ተነስቶ እቺ ማርያምን እንድትጠላ ያደርጋል። ሰይጣን ማርያምን ስትጠላ ደግሞ ማርያም ከሷ ዘር የተካፈለውን ሰውነትን ያገኘውን ኢየሱስ ክርስቶስን እየጠላው እንደሆነ ልንገር። ኢየሱስን ለመውደድ ኢየሱስ የመጣበትን መውደድ መቻል አለብህ። አንዳንድ ደግሞ አዋቂ ነን ባዮች ስህተት የሚያስተምሩ እንደ ኤርሚያስ አበበ አይነቱ ምን ብለው ያስተምራሉ? ኢየሱስ ይመጣል። ስንቴ ይመጣል ብለህ ስትጠይቀው አይነግርህም። ኢየሱስ ግን የሚመጣው እስራኤል ነው ይላል። የዓለም ንጉሥ፣ የነገስታት ጌታ በአንድ ከተማና በአንድ ሀገር ተገድቦ እዛ ይመጣል። ኢየሱስ ሁሉን አዋቂ መለኮት ነው። እሱ ገልጾ አልጨርስም። ኢየሱስን ልግለጦ ብል ቃላት የለኝም። አንተ ገለጥኩት ብለው ኢየሱስ እስራኤል ነው የሚመጣ ይላል። ኢየሱስን አንድ የሆነ ዜጋዊ አድርጎት ይቆጥረዋል። ስለዚህ ይህንን ኢየሱስን ያላቀውም አንተ በጎጥ የከፈልከውን፣ አንተ በሰፈር ውስጥ የገደብከውን፣ አንተ በሆነ ዜጋ ውስጥ የገደብከውን፣ አንተ በሆነ ብሔር ውስጥ የገደብከውን ኢየሱስን እኔ ያላቀውም። ኢየሱስ ክርስቶስን እኔ ማቀው ከድንግል ማርያም የተወለደው ዘር አይለይ፣ ቆዳ አይለይ፣ ጎሳ አይለይ፣ ነጭ አይል፣ ጥቁር አይል፣ ባሪያ አይል፣ ድሃ አይል፣ ሀብታም አይል፣ ሁሉን እንዲሁ የወደደ ለሁሉም አባት የሆነ ድንቅ አምላክ ነው ያለን። ስለዚህ ኢየሱስ ይመጣል ሲባል እስራኤል ነው የሚመጣው ይላል። የት እስራኤል? እዚች ኢየሩሳሌም የምትባል ከተማ ውስጥ ነነነ። ታዲያ እሱ እስራኤል ከመጣ ለኔ ኢትዮጵያዊውስ፣ ለዱባይ ላሉትስ፣ አሜሪካ ላሉትስ አየህ መለኮትነቱን አስትቶት ገድቦታል። እኔ ይህን ኢየሱስ አላቀውም። ለዚህም ነው የጴንጤዎች ኢየሱስና እኔ አሁን የተከተልኩት ትክክለኛው የድንግል ማርያም ልጅ ኢየሱስ ክርስቶስን አታቁትም። ኑና ወደምናውቅበት ወደ አንዲቱ ሃይማኖት ከመጀመሪያው ጀምሮ ራሱ ሲሰብካት የነበረች ራሱን ሲያስተምርበት የነበረው እሱን ደግሞ ያስተማረበት ደግሞ ከጳውሎስ ጋር እንደዚሁ እንደተገናኙ እምታሳድደኝ እኔ ኢየሱስ ነኝ እንዳለው በፊቱ ባይኑም ቅርፊት እንደሆነበት ሄደ። ደግሞ ሂድ ራስን ለካህን አሳይ ብሎ በሐናንያ ጋር ሄዶ ሂድ ታጠብ ከኃጢአትም ንጻ ብሎ ካህኑ ሐናንያን እንደነገረው እነ ጳውሎስ ያስተማሩት ሐዋርያቶች እስካሁን ድረስ ያሉ ሐዋርያዊ ቅብብሎሽን ይዘው የመጡ አባቶች ያስተማሩት ድንቁ ሃይማኖት ኦርቶዶክስ ነው። እየመረረህም ዋጣ
እየመረረህም ቢሆን ዋጠው፣ እየቆራረጥከውም ቢሆን ፊደሉን ዋጠው። ይሄንን እውነቱን ልንገር፣ እየመረራችሁ ዋጡት። እደግምልሃለሁ፣ ክርስቶስ ኢየሱስ ያስተማረው ለሐዋርያቶች የሰጠው አንዲቷን ሃይማኖት እኔ ኢየሱስ ክርስቶስን እንድሰብኩልኝ እፈልጋለሁ ብሎ የሰጠው እስካሁን ድረስ ሐዋርያቶች እየተቀባበሉት የመጣው የመዳን መንገድ የመዳን ማለፊያ የሆነ ትክክለኛው ሃይማኖት ኦርቶዶክስ ነው። ሌላው የትኛውን ኢየሱስ እንደምታመልኩ አናውቅም። ኢየሱስ ኢየሱስ ያለ ሁሉ ክርስቲያን አይደለም። ለምን ቢባል ራሱ ንጉሱ ኢየሱስ ክርስቶስ እንደዚህ አለ። በመጨረሻው ሰዓት አለ፣ በስሜ አጋንንትን አላወጣንም፣ በስም ትንቢትን አልተናገርንም፣ በስም እንደዚህ አላደረግን፣ አላውቃችሁም እናንተ ከሄድናችሁ ነው ብዬ እምክዳችሁ ብሏል። ኢየሱስ ክርስቶስ። ኢየሱስ የሚለውን ስም የያዘ ሁሉ ይድናል፣ ማንም አላለህም። ኢየሱስ የተባለውን አምላክ ግን አምኖ የተቀበለ የክርስቶስ ኢየሱስን ወንጌልን የሰበከ ክርስቶስ ኢየሱስን አምላክ አድርጎ እውነተኛ ጌታ ነው፣ አንዲቱ ሃይማኖት ውስጥ ያለ የማይታደስ ኢየሱስ፣ የማይለዋወጥ ኢየሱስ አንድ ያለበት ኦርቶዶክስ ጋር ነው። ኦርቶዶክስ ካልሆንክ አትድንም። እየመረረ ዋጠው ነው ማለት። እዚህም ችግር የለውም፣ እዛም ችግር የለውም፣ በዛም ችግር በዚህም ችግር ስላለ ችግሩም ደግሞ የዘላለም ሞት ስለሆነ እውነተኛ የዘላለም ሕይወት ማግኛው አንዲቱ ሃይማኖት ኦርቶዶክስ ነው። ኦርቶዶክስ ሆንኩት፣ ኦርቶዶክስ ሆንኩት። ይሄ የገባው ኦርቶዶክስ ነው ሆንኩት፣ የገባው ኦርቶዶክስ የገባኝ ኦርቶዶክስ ነኝ። መተህ ልትሸውደኝ የማትችለው ለምን ቢባል አንድ አባባል አለች፣ የማታቋትን አባባል ጥቅስና ጴንጤ ያለያዩ። ኧረ በእናትህ ጥቅሱንማ ሴጣን የሚያውቀው ነበር። ጥቅስ በማወቅ ሴጣንን የሚያክለው የለም። አንተ እነ ጳውሎስ ራሳቸውን ጥቅስን እየደረደሩ ከመናገራቸው በፊት ሰይጣን ነበር ጥቅስን ሲናገር የነበረው። ክርስቶስ ራሱ ኢየሱስ ተከተሉኝ ብሎ የጠራቸው 12ቱ የራሱ ሐዋርያቶች ራሱ የመረጣቸው ኑ ብሎ የጠራቸው አንዱን ከቀራጭ ቦታ፣ አንዱን አሳ ከሚያወጡበት ቦታ፣ አንደኛውን ደግሞ እንደዚሁ ከዶክትርና ቦታ ከሕክምና ቦታ፣ አንዱ ከዚህ የጠራቸውን 12ቱ ደቀ መዛሙርቶች እንኳን ጥቅስ አያውቁም። ትክክለኛው ጥቅስ አዋቂና ጥቅስንም እየጠቀሰ ሲናገር የነበረው ሰይጣን ነው። ጥቅስ ማወቅ አያድንህም። ስለ ጥቅስ ማወቅ ቢያድነው ኖሮ ሰይጣን እንደ መብረቅ ሲወድቅ አየሁት አይልም ነበር። ንጉሳችን ኢየሱስ ክርስቶስ፣ አዳኛችን ኢየሱስ ክርስቶስ ራሱ እንደዚህ አለ። ዲያብሎስ አለ እንደ መብረቅ ከሰማይ ሲወድቅ ምን አየው? እንደ መብረቅ ከሰማይ የወደቀው የተጣለው ሰይጣን ጥቅስ ያውቅ ነበር። ግን ያወቀው ጥቅስ ምን አላደረገም? አላዳነው። ያወቀው ጥቅስ ሰይጣንን ምን አላዳነው። ስለዚህ ብታውቅም አልዳንክም። ለማወቅ ግን ከሞከርክ ግን ኦርቶዶክስ አጋንንት የሚንቀጠቀጡለት፣ አጋንንቶች የሚወድቁበት፣ አጋንንት ስሙ ሲሰሙ የማይችሉት ስም ኢየሱስ የተባለው ስም ያለው አንዲቱ ሃይማኖት ውስጥ ነው። እሷም ኦርቶዶክስ። አለቀ። ሲያዩት እንዲህ ብሬክ የሚያደርጉበት ሲያዩትም እኔ በዚህ አጋጣሚ እናታችን ቅድስት ድንግል ማርያም ወደምትታወስበት የእናታችን ቅድስት ድንግል ማርያም ቤተክርስቲያን የነበረበት ወደ አማራ ክልል ወደ ጻድቃኔ ማርያም ሄጄ ነበር እና ጻድቃኔ ሲሄድ ጻድቃኔ ውስጥ በጣም ብዙ ሰዎች አሉ። በጣም ብዙ እዛ መቅደስ ነበርኩ ያደርኩትና ማህሌት የቆሙ ብዙ ሊቃውንቶች አሉ። ይሄንን ነገር ግን አስተውል፣ ይሄን ነገር አስተውል፣ ጴንጤው አስተውልልኝ፣ እንድታስተውል እፈልጋለሁ። እና እህቶች በዚህ በኩል ነው የተቀመጡት። ወንድና ሴት ምን አይልም፣ አይገናኝም። ወንድሞች ደግሞ በዚህ በኩል ነው የተቀመጥነው። ከዛ በኋላ መሀል ላይ ሊቃውንቶች አሉ። ሊቃውንቶች ወረቡንም ቅዳሴውንም እንደዚሁ ያሉ እንደዚሁን ያነጋ ነውና
ልክ እዚህ ያነቃ ከእህቶች መካከል ሰይጣን ይጮሃል። ተቃጠልኩ ይላል እዛ መቅደስ ውስጥ ሰይጣን። እዚህ ጋርም ደግሞ ይላል እኛ አካባቢ ጋር አንድ ወንድ እና እዚህ ጋር አጋንንት ሲጮህ ልክ እንደ እዩ ጩፋ ተነስቶ አንዱም ሊቃውን ተነስቶ እንዴ ይሄንን አጋንንት ድማ በካሬት ይልምታው ራሴን ላሳያላል። አንተ ሁሉም ይቀድስ ነበር በስነ ስርዓት። ተቃጠልኩ ይላል። እናታችን ቅድስት ድንግል ማርያም የቃል ኪዳኗ ቦታዋ ስለሆነ ቃል ኪዳን የተሰጣት ቦታ ስለሆነ አንድም አጋንንት የማይቆምበት ቦታ ስለሆነ ጻድቃኔ ማርያም አጋንንቱ በራሱ ሰዓት እየተፈራገጠ ሂድጩና ውጣ ያለው የለ፣ በቦክስ ልምታ ያለው የለ፣ ምንም ያለው የለም። እዛ ጋ ሊቃውንቶችም ዲያቆናቱም ቀሳውስቱ ምን ይል ነበር? ከእግዚአብሔር ጋር ህብረት ያደርግ ነበረ። ከእግዚአብሔር ጋር አብሮ ነበር። እዛ ጋር የቃል ኪዳን ቦታ ላይ መቆም ስላልቻለ አጋንንቱ ጥሎ ሄደ። ሁሉም ከወንዱም ከሴቱም አጋንንቱ እየጣለ ይሄድ ነበር። አየ እዛ ጋር ሰይጣን የተሸነፈ ነው። ክርስቶስ ኢየሱስ ወይም ደግሞ ከድንግል ማርያም የተወለደው ኢየሱስ ክርስቶስ የማያሸንፈው አዲስ ሰይጣን የለም። የተሸነፈውና የተዋረደው ሰይጣን እዛች ቤተ ክርስቲያን ላይ መጥቶ እንኳን መቅደሷን ረቅጦ አይደለም በሯ ላይ እንኳን የደረሰ ሰይጣን አይችልም ነበር። በራሱ ሰዓት ተቃጠልኩ ተንገበገብኩ ይላል። ማናንተ ምንድነ ከየት አገኛት እንዴት አገኛት ምንድነ ሚል የሚያስለፈልፍ አንድም ሊቃውንት የለም ነበር። አንድም ዲያቆን የለም ነበር። እዛው የቃል ኪዳኗ ምድር ላይ አጋንንቱ እየተንጨረጨረ እየዘለለ ይወጣልሃል። እየዘለለ ይወጣልሃል። እግዚአብሔር ይመስገን። ይሄንን እውነተኛ አምላክ ስሙን የማይችሉበት ቃል ኪዳን ለሰጠባቸው ቅዱሳኖች የማይፈራበት ደግሞም ለምን ቃል ኪዳን ሰጠዋቸው ብሎ የማይጸጸትበት እግዚአብሔር አምላክ በሰጠው ቃል ኪዳን ደግሞ የማያፍርበት ድንቅ ቦታ ሄጄ አጋንንት እየነቀለ ይወጣ ነበር። አንዱም ሊቃውንት ራሱን አላሳየም። አንዱም ቄስ ራሱን አላሳየም። ሲያሳዩ የነበሩት ራሳቸውን ሰጥተው ራሳቸውን አስገዝተው ለእግዚአብሔር ነበረ። ስለዚህ እዛ ቦታ ላይ ቅዱሳን መካከል ምን ይሰራል ሰይጣን? ጽዱ ቦታ ላይ በጣም ጽዱ የሆነበት ቦታ ላይ ዝንብ እንደማያርፍ ሁሉ በጣም ንጹህ የሆነ ቦታ ላይ ዝንቦች ቆሻሻ ሰብሳቢዎች እንደማያርፉበት ሁሉ እዛ ቦታ ላይ አጋንንት ያለበት ሰው አይቀመጥም ነበር። ጻድቃኔ ማርያም አይቀመጥም ነበር ነው ማለት። ነቅሎ ይወጣል ወዳጄ። በካራቴ ልምታው እንዴ ኢየሱስ እኮ እንደዚህ እኮ አድርጎ እየተፈለሳሰፈ የለም። ሁሉም ራሱን ሰጥቶ ከእግዚአብሔር ጋር ነበር። በጣም ሳዝን ነበር። እንዲዮ ዲያጋንንት እየጮኸ ለምንድን ነው አንዱ አገልጋይ ሄዶ የማይጸልየው ምናምን ብዬ ሳዝንባቸው በቃ አልቻልኩም ጥዬ ሄጃለሁ ብሎ ሄዳል። ለካ እዚህ ጋር የቃል ኪዳን ቦታው አለ። ተደንቄ ተደምሜ መጣሁ። ይህ ነው እውነታው። ይህ ነው እውነታው። ክርስቶስ ኢየሱስ የማያሸንፈው አዲስ አጋንንት የለም። ክርስቶስ ኢየሱስ ሊያሸንፈው የሚችል ደግሞ የዚህ ዓለም የጨለማውን ገዢ ሊመታ የሚችልበት ደሙን ያፈሰሰበት የቃል ኪዳን ቦታዋ ጻድቃኔ ማርያም ይህንን ተአምር አይቼ መጣሁ። ገና ጧፍ ሊሰጥ ሲል አባቶች በመስቀል ይባርካሉ። ጧፍ የምትሰጡበት ቦታ ላይ እና ልክ መስቀል ሊሳለሙ ሲሉ ይላል አጋንንት ይላል ጩና ሂድ ከዚህ ምናምን ያለው የለም። እዛ ጋም ነቅሎ ይሄዳል አልኩ። ነቅሎ ይሄዳል። እና አጋንንት ካለብህ ወደ ቃል ኪዳኗ ቦታ ጻድቃኔ ማርያም፣ ቃል ኪዳን ያለባት ቦታ ስውሯ ማርያም፣ ቃል ኪዳን ያለበት ቦታ ግሸን ማርያም፣ ቃል ኪዳን ያለበት ቦታ ሰሚነሽ ኪዳነ ምህረት፣ እንጦጦ ኪዳነ ምህረት ሂድ። በቅዱሳን ስም የተሰየመበት ቅዱሱ ክርስቶስ ኢየሱስ ወደሚሰበክበት ወደ አንዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያን ሂድ። ዓለሙን ፍጪው ከየትም አምጪው ዓለም አቀፍ ቤተክርስቲያን የሚል የሌለበት ፈልቶ ቀዘቀዘ የቀዘቀዘውም ደግሞ ረጋ የሚል ዓለም አቀፍ ቤተክርስቲያን የሌለበት
የይሖዋን ግንቡም ተገነባ የማይባልበት በቅዱሳን ስም የተተከለ ቅዱሱ ክርስቶስ ኢየሱስ ወደሚሰበክበት ወደ አንዲቷ ህብረት የማይከፋፈልበት የማይለዋወጥበት አንዲቷ ህብረት ኦርቶዶክስ ተዋሕዶ ጋርና አጋንንት ነቅሎልህ ይሄድልሃል። መረጋጋት ይሆንልሃል። ሰላም በውስጥ ይሰፍናል። ሰላም በውስጥ ይሰፋል። ምን አይነት ድንቅ የሆኑ መልካም ወጣቶችን እንዳየው አልነግራችሁ። እዛ ጻድቃኔ ላይ በጣም እጅጉን ብዙ መልካም ወጣቶች ወደ ቤተ ክርስቲያን ይሄዱ ነበር። መልካም ወጣት ማለት ጸጉሩን እየጠቀለለ ጫቱን እየቃመ ሲጋራ የሚያጨስ አልነበረ። መልካም ወጣት ማለት ጸጉሩን እየጠቀለለ 4 እና 3 ሴት አቅፎ እየሄደ አይደለም። መልካም ወጣት ማለት እስኪ እጅችን በእጁ ተጨባበጡና አንቺ ለኔ አንተ ለኔ ተባባሩ የሚል አገልጋይ የሌለበት ወደ ትክክለኛውና ወደ እውነተኛው ሃይማኖት ማስተማር ወደምንችልበት ወደ አንዲቱ ሃይማኖት እህቶች አለባበሳቸው ስርዓታቸው የሚያምር ለምን ቢባል እማላየውን እግዚአብሔር በማየው ልብስ ስለሚለኩልኝ ቅርጿን እያሳየች ሰውን ወደ ዝሙት ማትገፋ እህት ደረቱንና ፖስቸሩን እያሳየ እህቶችን ወደማያሳስትበት ወንድም አለባበሳቸው ሲያምር አለባበሳቸው ሲያምር እግዚአብሔርን መፍራታቸው ሲያምር እነዚህ ናቸው ድንቅ መልካም ወጣቶች። ኦርቶዶክሳዊ ወንድሞች ኦርቶዶክሳዊ እህቶች ወደ ቤተ ክርስቲያን ቅረቡ። እዚህ ጋር ይሄ በቻይና ታይት ተወጥራ በሚገርም ጡት ማስያዣ ነጭ ቦዲ አድርጋ የጡት ማስያዣዋን ቁጥር የሚያሳይ ደግሞ ያደረገችው ታይት ደግሞ ቪ ፓንት ታደርግ ምን አይነት ፓንት ታደርግ የማያሳይበት ስትንበረከክ እንኳን ሼፕዋንና ፖስቸሯን የማያሳይበት ትውልዱን ወደ ዝሙት የማይመራበት ቤተክርስቲያን ነው። እህቶች አለባበሳቸው ያስቀናል አልኳችሁ። እግዚአብሔር ይመስገን። እኔም ታድዬ ለዚህ ክብር በቅቻለሁ። እግዚአብሔር ይመስገን። እኔም ሰው ሆኜ ለዚህ ክብር በቅቻለሁ። እግዚአብሔር ይመስገን። እኔንም እግዚአብሔር እንደ ሰው ቆጥሮኝ እንደዚህ በክብርና በስነ ስርዓት እግዚአብሔር የስርዓት አምላክ ስለሆነ ስርዓትን የሚያከብር አምላክ ስለሆነ በስርዓት ስርዓትን ተቀብሎ የሚሄድ የሚጤሰውን ጧፍን የማያጠፋ የመስዋዕት ጧፍን ያለብህን የእምነት ሸምበቆን ተሰበረ ብሎ ሰብሮ የማይጥል እግዚአብሔር ይመስገን። የማጤሰውንና ማነደውን ጧፍ የተቀበለልኝ እግዚአብሔር ክብሩ ይስፋ። በዝሙት አእምሮዬ ሳይሸነፍ መጣ። ለምን ቢባል ሁሉ እግዚአብሔርን ያመስግን ነበረ። በምን በስርዓት የማይታየውን እግዚአብሔር በሚታየው ሰውነታቸውን ሸፍነው እግዚአብሔርን ያሳዩ ነበረ። የኢትዮጵያ ኦርቶዶክስ ወጣት ሴት እህቶቻችን፣ የኢትዮጵያ ኦርቶዶክስ ወጣት ወንድሞቻችን ለምን ቢባል እግዚአብሔር የምን አምላክ ነው? የስርዓት አምላክ ነው። ስርዓቱን ትሆ በጸጋው ነው ዳንከው እንደፈለግኩን እያለ ስፈልግ አንድ ጡቷን አውጥታ ስፈልግ በፑታንታ መታ የምታመልክበት ቤት የለም። እግዚአብሔር የስርዓት አምላክ ነው። እግዚአብሔር የስርዓት አምላክ ስለሆነ እሱም ስርዓት ስላለበት በስርዓትም ይመለክ በስርዓትም የሚከበር በስርዓትም የሚያምን ስርዓት አምላክ ስለሆነ እግዚአብሔር ላለባበሳችን፣ ላነጋገራችን፣ ላካሄዳችን፣ ለሁሉ ነገራችን ስርዓት የሰጠባት አንዲቱ ሃይማኖት ኦርቶዶክስ ናት። አንዲቱ ሃይማኖት አንዲቱ ሃይማኖት እግዚአብሔር ምስክሬ እያጋነንኩ እያወራሁ አይደለም። ውድ ፕሮቴስታንቶች መድኃኒዓለም ምስክሬ እያጋነንኩ እያወራሁ አይደለም። እግዚአብሔር በስርዓት የሚመለክበት ድንቅ ቤተ እምነት እግዚአብሔር በስርዓት ማለት በስርዓት ስርዓት ያለበት ቤት በመድኃኒዓለም ያለ ምን ልበላችሁ ቃላቶች የሚያጥሩበት ያየሁትን የመቅደሱን የማህሌት አዳርን ብነግራችሁ ምን አይነት እግዚአብሔር በስርዓት አይመለክም አትበለኝ። የስርዓት አምላክ ነው እሱ ራሱ። በስርዓት ስለሚያምን ነው ሲገረፍ የተገረፈላቸው።
በስርዓት ስለሚያምን ነው ከአንዱ ንጉስ ወደ አንዱ ንጉስ ከአንዱ ንጉስ ወደ አንዱ ንጉስ መስቀል እያሸከሙ ያንከራተቱት። በስርዓት የሚያምን አምላክ ስለሆነ ነው። ሲወጉት እንኳን ወጉን ጎኑ ሲወጉት ለምን ወጋችሁኝ ብሎ ጎኑን የወጉበትን ጦር ያልሰበረ በስርዓት ስለሚያምን ነው። የእሾህ አክሊል ስለኔና ስለናንተ የተወጋልን የተደረገበት ሁሉን ግን ያሸነፈ አሜን። ሁሉን ያሸነፈ ሞትን ያሸነፈ መከራን ያሸነፈ ነገስታቶችን ያሸነፈ የወጉት ሁሉ እያዩት እሱ ድል አድርጎ የተነሳ ድንቅ አምላክ ግን የስርዓት አምላክ ነው። ስርዓት ያለው አምላክ። ለዚህም ነው እንኳንም ኦርቶዶክስ ሆንኩኝ እንኳንም ክርስቲያን ሆንኩኝ። ኦርቶዶክስን እየሰበክ ነው ወይ ካልከኝ፣ አዎ እየሰበኩ ነው። ሃይማኖት ስለሚያድን ነው መሰብክ። ሃይማኖት አያድን የሚል እሱ ራሱ ተሳስቷል። አሁን ሃይማኖት ያድናል እያለ ነው ያለው። ኦርቶዶክስን ነው እየሰበኩ ያለሁት። ኦርቶዶክስ ስትባል ክርስትና ሲባል ኢየሱስ ክርስቶስን ነው የምነግርህ። ለምን ቢባል ጳውሎስ አለ አይደል? ጳውሎስ ያለውን ልንገርህ። እኔ ክርስቶስን እንደመሰልኩኝ እናንተ ማንን ምሰሉ ነው ያለው። እኔም ምሰሉ። ዋው! እኔ ክርስቶስን እንደመሰልኩኝ እኔም ምሰሉ ሲባል ጳውሎስን ባየ ቁጥር ጳውሎስን በሰማ ቁጥር ስለ ጳውሎስ በተረዳ ቁጥር ኢየሱስ ክርስቶስን እየተማርከው ነው የምትሄደው። ጳውሎስ ሐዋርያችን መምህራችን ጳውሎስ እኔ ክርስቶስን እንደመሰልኩኝ እናንተን የምሰሉ ሲል እኔ ስለ ኦርቶዶክስ ነግርህ የሆነ ግንብ እናንተ ጣራ መነግርህ ይመስላል እንዴ? ኦርቶዶክስ እኮ የምታመሰግነው እኮ አንዱን ኢየሱስን። ወደ ኦርቶዶክስ ቤተ እምነት ወደ ኦርቶዶክስ ተዋህዶ በተጠጋ ቁጥር ኢየሱስን እያገኘህ ነው የምትሄደው። አዎ ኦርቶዶክስን ነው እየሰበኩ ያለሁት። ይሄ ጣራና ግንቡን እየነገርኩ ከመሰት ተሳስተሃል። የመረዳትና የማዳመጥ ችግር ነው። ና ወደ ኦርቶዶክስ ቅረብ። ኦርቶዶክስን በሰበኩ ቁጥር ኦርቶዶክስን በነገርኩ ቁጥር ኢየሱስን ነው የምታገኝ። ኦርቶዶክስ ውስጥ ከኢየሱስ ውጪ ምንም የለም። ከኢየሱስ ውጪ ደባል አምላክ የለም። ኦርቶዶክስ ውስጥ ደባል አምላክ የለም አልኩና ወደ ኦርቶዶክስ። አዎ ኦርቶዶክስን ነው እየሰበኩ ያለሁት። የምታድነዋን ሃይማኖትን ነው እየነገርኩ ያለሁት። ና ወደ ኦርቶዶክስ እየነገርኩ ያለሁት የጣራውን ሳይዝ የግንቡን ስፋት የድንጋዩን ማንነት አይደለም እየነገርኩ ያለሁት። አንተ ወደ ኦርቶዶክስ ና። ኦርቶዶክስ ነው እየሰበኩ ያለሁት። እሱም ኦርቶዶክስ የምታስተምረው የምትነግረው ህይወቷ ኑሮዋ ሙሽራዋ ኢየሱስ ነው። መተ ስለ ኢየሱስ ለኔ ለኦርቶዶክሱ ልትነግረኝ ከፈለክ አንተ ጴንጤ እቺን ነገር ልንገርህ። አንተ ጴንጤ አዳምጠኝ። መተ ኢየሱስን ለኔ ለኦርቶዶክሳዊ ወንድም ለኦርቶዶክሳዊ ልጅ ለአንዳንድ ኦርቶዶክሳውያን ኢየሱስን እየነገርክ ከሆነ አንተ ጴንጤ ልንገርህ፣ ለሙሽሪት የሰርጓ ቀን ሙሽራውን እንደማታቀው ባልሽ እኮ ከሌ ነው ብሎ እንደመንገር ነው እንዴ? ሙሽሪትና ሙሽራው ተዋውቀው ተግባብተው የሰርጋችን ቀን በዚህ ቀን ነው ብለው ተነጋግረው ሙሽራው መጥቶ ሊወስደኝ ነው ያለችው የጠበቀችው ባሏን እየጠበቀችው አይ እከሌን እኮ ነው የምታገቢው ብሎ እንደመንገር ነው። ለኦርቶዶክሳዊ ኢየሱስን መንገድ ማለት ነው። ለኦርቶዶክሳዊ ኢየሱስን አትነግረው። እኔ ግን አላስተዋውቅ ለአንተ መናፍቁ። እኔ ኢየሱስን ልንገር ለአንተ መናፍቁ። እኔ ኢየሱስን ልንገር ለአንተ ፔንቴኮስታሉ፣ ለአንተ ፕሮቴስታንቱ፣ ለአንተ ሉተራውያኑ፣ ለአንተ አርሜኒያው፣ ለአንተ ፓፕቲዙ፣ በብዙ ለተከፋፈላችሁት ራሳችሁን በወንጌል አማኝ ስር ውስጥ ላስቀመጣችሁ ለእናንተ ግን ኑ ኢየሱስን ላስተዋውቃችሁ። ሙሽራውን ስለማታውቁት ሙሽራው ሲመጣ እንዳትተጣጡ ሙሽሪ ሆናችሁ እንድትጠብቁት ኑ ልንገራችሁ። ከድንግል ማርያም የተወለደው የእግዚአብሔር ልጅ የሆነው ድህረ ዓለም ከእናቱ ቅድመ ዓለም ከአባቱ የተወለደ
ድር ዓለም ላይ ካለ ወንድ ዘር ፍሬ የተወለደ ከእናቱ ማርያም የተወለደ ቅድመ ዓለም ላይ ደግሞ ካለ ሴት የተወለደ ድንቅ አምላክ አለ እና ኢየሱስ ይባላል። እና ላስተዋውቅ ኢየሱስን ላስተዋውቅ። ለኦርቶዶክሳዊው ኢየሱስን አትነግረው። አንተም መጤውን ከጀርመን መተህ ልታውቀው ይችላል። እንኳን የመረጣትን ሙሽራዋን ኦርቶዶክስን አይደለም አንተም ከጀርመን መተህ ልትነግር ነው ስለ ኢየሱስ። የመረጣትን ሙሽራዋን ኦርቶዶክስን ከጀርመን መተህ ልታስተዋውቃት። ሆይ አስተውሉ እንጂ አስተውሉ። ኢየሱስን ወቁት እንዴ! ኢየሱስ የመረጣት ሙሽሪት ቤተክርስቲያን ኦርቶዶክስ ናት። ሙሽራው መጥቶ የሚወስዳት፣ ሙሽራው መጥቶ የሚያገኛት ሙሽሪት ቤተክርስቲያን ኦርቶዶክስ ናት ነው እያልኩ ያለሁት። ከዚህ መተህ እዚህ እኔ ከጀርመን መተህ በስንዴ በክብና በግሉኮስ በምናምን እያልክ ያስተዋወቅከውን ኢየሱስን ያላቀውም አልኩ። ሳልራብ የሚያበላኝ ተርቤ አይደለም ልንገርህ፣ እንኳን ተርቤ አይደለም ሳልራብ የሚያበላኝ ልብስ ሳይጠፋብኝ ልብስ የሚያለብሰኝ ሳልታመም የሚያክመኝ ገና ሳልታመምበት ሳልጠማ የሚያረካኝ እውነተኛ የምንጭ ውሃ ክርስቶስ ነው። ኢየሱስ ኦርቶዶክስ ነው ያለው። እዚህ ጋር መተህ በዚህ በዛ ካልከው አትችልም። እውነተኛ ኦርቶዶክስን ነው እየነገርኩ ያለሁት። ኦርቶዶክስ ብለህ በመጣ ቁጥር ክርስቶስ ኢየሱስን ስለምታገኘው ይህ ነው እውነቱ። የማይከፋፈል በጎጥ በክፍለ ሀገር በምናምን የማይከፋፈል ኢየሱስን ነው የምነግርህ። ስለዚህ ኦርቶዶክስ ነኝ፣ ኦርቶዶክሳዊ ነኝ። ይህ ማለት ክርስቲያናዊ ነኝ እያልኩ ነው ያለሁት። ይህ ሰው ማን ነው? ይሁዳ አይደለ? ክርስቶስን የካደው አንዲት እህት መንገድ ላይ እየጠረቀች ሳለ ይህ ሰው አለባበሱ ያንን ሰው ይመስላል አለች። ዶሮ ሳይጮህ በፊት 3 ጊዜ ክደኛል የተባለው ይሁዳን ማለት ነው። አለባበሱ፣ አቋሙ ያንን ሰው ይመስላል፣ ኢየሱስን ይመስላል ስለው አንተ አለባበስ ምናምን ክርስቲያኖችን ትመስላለህ ትለዋለች። ኧረ ሲል ኧረ አነጋገርህም ክርስቲያኖችን ይመስላል ስትለው አለባበሱ፣ አነጋገሩ፣ አካሄዱ ክርስቲያንን ይመስላል ማለት ክርስቶሳዊ ነው። ክርስቶስን ያውቀዋል፣ ከክርስቶስ ጋር ህብረት አድርጓል ማለት ነው። የካደውን እኮ ነው የምነግርህ እኮ ጴጥሮስ የካደውን ጴጥሮስ ይህንን እየነገርኩ አንተ ተነስተህ ኦርቶዶክሳዊ ነኝ ኦርቶዶክሳዊነት በነገርኩ ቁጥር ኢየሱሳዊነት እያስተዋወቅኩ ነው ያለሁት። ተነስቼ ካልቪኒዝማዊ ነኝ፣ ሉተራዊያን ነኝ፣ ፔንቴኮስታላዊ ነኝ፣ ባፕቲዞ ነኝ፣ አርሜኒያዊ ነኝ እንትን ነኝ እያልኩኝ የሆነ ቦታ በግለሰብ አልመዳደበልህም። ኦርቶዶክሳዊ ነኝ። ኦርቶዶክስ ማለት ሀገር ስለሆነች በሀገር ውስጥ ብዙ አይነት ሰዎች አሉ አይደል? እነዚህ ብዙ አይነት ባህሪ ያላቸውን አንድ መንግስት ይመራታል። ቢችል መንግስት ሁሉም ጨዋ፣ ሁሉም ግብር ከፋይ፣ ሁሉም ልክ ቢሆኑለት ደስ ይለዋል። ግን ነፃ ፍቃድ ስላላቸው ግማሹ ግብር ያስታልላል፣ ግማሹ እንትን ይላል። ኦርቶዶክስ ማለት ሁሉንም ለማቀፍ በሁሉም ለት የመጣች ሀገር የሆነች ሃይማኖት ናት። ሃይማኖት ያድነኛል፣ ሃይማኖት ያድነኛል። ሀገር ስለ እንዳይጠብብህ ወዳጅ፣ ሀገር ስለ ኦርቶዶክስ እንዳትጠብብህ። ከሀገርም በላይ ናት ኦርቶዶክስ። የዘላለማዊ ህይወት ማግኛ ናት ኦርቶዶክስ። ሀገር ስለ በሆነ ሀገር ገድባት በቃ ኦርቶዶክስ ማለት እቺ ናት እንዳትለኝ። ኦርቶዶክሳዊ ነኝ፣ ኦርቶዶክሳዊ ወጣት፣ እግዚአብሔርን የምፈራ ኦርቶዶክሳዊ ወጣት፣
ለእግዚአብሔር እምገዛ ኦርቶዶክሳዊ ወጣት፣ እግዚአብሔርን አምላክ አድርጌ የምቀበል ኦርቶዶክሳዊ ወጣት፣ ለሰይጣን ለዝሙት ለተለያየ ነገር እምቢ ምል ኦርቶዶክሳዊ ወጣት ነኝ። ለኃጢአት እምቢ፣ ለዝሙት እምቢ፣ ለስካር እምቢ፣ ለጫት እምቢ ያልኩኝ ኦርቶዶክሳዊ ወጣት ነኝ። ና ኦርቶዶክሳዊ ወጣቱን ና ኦርቶዶክሳዊ እናቱኝ ና ኦርቶዶክሳዊ አባቱን ሁሉ ነገር በኦርቶዶክሳዊነት ስለሚያምን ሁሉ ነገር በኦርቶዶክሳዊነት ስለሚያምር ስለሚጣፍጥ ኦርቶዶክሳዊ ስትሆን ኢየሱስን አምላክ አገ ቁርኝት ሆነ እንደምትኖር ስለማመን ነው ምነግር። እናቴ ቅድስት ድንግል ማርያም የቃል ኪዳኗ ሀገር ጻድቃኔ ሄጄ የሷን ቅዱስ ስዕል ከፍ አድርጌ ያሳየው በየሄድኩበት ነው። የእናቴን ቅድስት ድንግል ማርያም ቅዱሷን ስዕሏን ከፍ አድርጌ ማሳየው ቅዱስ የሆነውን ዓለምን በጸጋው ያዳነውን ኢየሱስ ክርስቶስን የወለደች ድንቅ እናት ስለሆነች ቅዱስ እሱ ቅዱስ ሆኖ እኛን የቀደሰ እሱ ጻድቅ ሆኖ እኛን ጻድቅ ሊያደርግ የመጣ እሱ ተርቦ ለእኛ ጥጋብ የሆነልን እሱ ታሞ ለእኛ ፈውስ የሆነልንን ውድ ልጇን የዓለም ንጉሥን ኢየሱስ ክርስቶስን የወለደች እናት ስለሆነች የእናቴን ንጽሕት ቅድስት ድንግል ማርያምን ቅዱሷን ስዕል ከፍ አደርጋለሁ። የሚያንጨረጨረ የሚያቅነፈንፍ የሚያቃጥል ካለ እንደፈለግ ከፈለገ በላብ ይውጣል፣ ከፈለገ እየጮክ ይውጣል፣ ከፈለግ እየተንከባለልክ ይውጣል። እንደፈለግ አጋንንቱ የፈለገበት ቦታ መግባት ይችላል። እኔ ግን ለእናቴ ቅድስት ድንግል ማርያም ቅዱሷን ስዕሏን ከፍ አድርጌ ያሳያለሁ። እናቴ ቅድስት ድንግል ማርያም ከፍታ ይገባታል። ከፍ ያለውን ኢየሱሴን የወለደችልኝ ድንቅ እናት ናት። በየሄድኩበት ነው። በስውሯ ማርያም በሄድኩ ጊዜ እናቴን ቅድስት ድንግል ማርያምን ከፍ አድርጌ እንዳሳየውኝ በታሪክ ሀገሯ በቃል ኪዳን ሀገሯ ቃል ለገባችለት ለጻድቃኔ ማርያም ሄጄ እድሉን አግኝቼ እኔ ማረበው እኔ ያልተመረጥኩት እኔ ራሴ ሳልመርጠው እሱ የመረጠኝን እኔ ራሴ ሳልወደው እሱ ወደደኝን እኔ ራሴ ንጉሥ አላደርግም ስለው በግድና አንተና ከብረሃል ያለኝን ክቡሩን ክርስቶስ ኢየሱስን የወለደችልኝ ድንቅ እናት ናት። ቅዱሷን ስዕል ከፍ አደርጋለሁ። ሚያንጨረጭር ሚያንገበግብ ሚያቃጥል ካለ ተቃጠል፣ ተንገብገብ፣ ለቆ ይሄዳል። ትመጣለህ ወደኛ ህብረት፣ ኦርቶዶክሳዊ ትሆናለህ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን ልጇ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ካመንክ ኢየሱስ ክርስቶስን ከተከተልክ እናቷን ትወዳለህ፣ እናቱን ታከብራለህ። እናቱን ያንቋሸሸ እናቱን ያልተቀበለ ኢየሱስም አያውቅ። በስም ትንቢት አልተናገርንም፣ በስም አዲስ ቋንቋ አልተናገርንም፣ በስም አጋንንትን አላወጣንም። ከወዴት ናችሁን ያላቃችሁም ነው ያለ። ሶሪ እቺ ነገር እሺ ሶሪ ይቅርታ የሆነ እንትን መጥቶብኝ አስተካክየው እና በስሙ ብትል እናቱን ንጽሕት ቅድስት ድንግል ማርያምን በረሃ ለበረሃ ስትሸከመው ስትንከራተተው የነበረችውን እናቱን ማክበር ምን ነው ከበደ? አንተ አንተ እናትህን ታከብር አይደል እንዴ? አንተ እናትህን ታከብር የለ እንዴ? ምን ነው እናቱ ከበደች? አንተ የቀበሌ ሊቀመንበርህን ታከብር የለ እንዴ? የቀበሌ ሊቀመንበርህን የምታከብረው ያክል ምን ነው እናቱን ፈራ? እንኳን ቶ የቀበሌን እንኳን ሚኒሻ በ12 ሰዓት ሞላ እንደ አባሬን ብለህ ሮጠህ ትገባ የለ እንዴ? የቀበሌ ሚኒሻውን እንደምታከብረው ያክል ምን ነው እናቱን ፈራ? እናቱ ምን ነው ማክበር ከበደ? የቀበሌ ሚኒሻን ትፈራለህ፣ ታከብራለህ። የሆነ የቀበሌ ሊቀመንበር መታወቂያ ሊከለክለኝ ይችላል ብለህ ትፈራለህ፣ ትንቀጠቀጥለታለህ። ቶ የእድር ዳኛህን እንኳን ትፈራለህ እኮ አንተ ጴንጤ። የእድር ዳኛህን እንዳይቀጣኝ ብለህ ትፈራለህ። እናቱ ምን ነው ማክበር ፈራ? እናቱ ምን ነው ሸሸ?
እናቱንም ማያውቀውን እሱ ማያውቅም። ከወዴት ናችሁ ላለው ብሏል ጌታ። በስም አጋንንት አላወጣንም ወይ? በስምህ ትንቢት አልተናገርንም ወይ? በስም አዲስ ቋንቋ ከወዴት ናችሁ? አላቃችሁም። ክርስቶስን ከነሙሉ ክብሩ ካላወቅከው አያውቅም። ክርስቶስ ኢየሱስን ሳታውቀው መዳን አትችልም። ክርስቶስ ኢየሱስ ሰውነትን ያገኘው ከእናቱ ቅድስት ድንግል ማርያም ነው። ቅድመ ዓለም ላይ ያለ ወንድ የተወለደ ዘላለማዊ ልጅ የነበረ ነው። ያለ ሴት የተወለደ ቅድመ ዓለም ላይ ሰው በሚፈጥርበት ሰዓት ላይ አብ አባቱ ኑ ሰውን እንደ ምሳሌያችንና እንደ አምሳላችን እንፍጠር ሲል ያኔ ቅድመ ዓለም ላይ ልጅ የነበረ ያለ ሴት የተወለደ ድንቅ አምላክ፣ ድህረ ዓለም ላይ ደግሞ ከእናቱ ቅድስት ድንግል ማርያም የተወለደ የአዲስ ኪዳን መካከለኛ ንጹህ አድርጋ በንጽህናዋ የወለደችው እናታችን ናት። እሱ ንጹህ፣ እሷ ንጹህ፣ ንጽሕት የሆነች አንዲት ኃጢአት ያልተገኘባት፣ ዝሙት ያልሰራች፣ በአእምሯ ዝሙት ያላደረገች፣ በስጋዋ ዝሙት ያላደረገች ንጹህ የሆነች አእምሯ ንጹህ፣ ልቧ ንጹህ፣ እጇ ንጹህ፣ እግሯ ንጹህ፣ አይኗ ንጹህ፣ ምላሷ ንጹህ፣ ሁሉ ነገሯ ንጹህ የሆነች እናት የወለደች እናታችን ቅድስት ድንግል ማርያም አእምሯም ንጹህ ነው፣ አይኗ ንጹህ ነው። ከአምላኳ ውጪ ማንንም አታይም ነበር። በወንድ በምናምን አትታለልም ነበር። ጠባቂዋ እጮኛዋ ዮሴፍን አትራክ ያረጋት ነበር ተብሎ አልተጻፈም። ጠባቂዋ ነው እንጂ እጮኛ ማለት እናንተ ባልና ሚስት ይመስላችኋል? የዘንድሮ ጴንጤዎች እጮኛ ከሆንማ አብረን እንተኛ ነው የምትሉት። ያውን ጴንጤዎች እጮኛ ከሆንክ ጠባቂ ማለት ነው እስክታገባ ድረስ በቃ የተወሰነችልህ ማለት ነው። እጮኛ ማለት ባለመስሎ ዝም ብለህ እንደምታስበው አይደለም አንተ ጴንጤ። እጮኛዋ አይኗ ንጹህ ስለሆነ ሌላ ማይመኝ ኃጢአትም ማይመኝ፣ ልቧ ንጹህ ስለሆነ በልቧ ወዴትም የማትሄድ፣ እጇ ንጹህ ስለሆነ እጆቿ ክፋትን የማይዳስስ፣ እግሯ ንጹህ ስለሆነ ለኃጢአትና ለክፋት የማይሮጥ እግር፣ ሁሉ ነገሯ ንጹህ ስለሆነ ንጹህ ኢየሱስ ክርስቶስን ወለደችው። ንጹህ። ስለዚህ ስለ ማርያም ሲባል አትበሳጭ። ስለ ማርያም መባረት መደሰት ነው። ስለ ማርያም መባል መባረክ ነው። ማርያም ሲባል አትንቀጥቀጥ። ማርያም ሲባል አትፍራ። ማርያም 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 ማርያም፣ ዛሬም ማርያም፣ ነገም ማርያም፣ ሁሌም ማርያም። ማርያም ሲባል አትደንግጥ። ማርያም በተባለ ቁጥር ኢየሱስን ነው የምታገኘው። ማርያም በተባለ ቁጥር ኢየሱስ ነው። ማርያም አምላክ ናት ማን ያለ? ማርያም ግን ወለደችው አምላክን በስጋ። አምላክን በስጋ የወለደች ድንቅ ናት ማርያም። አንተ ስለ አንዳንድ ቅዱሳን ትናገራለህ፣ ስለ ማርያም ሲባል ይዘገንናል። ማርያም እንዲህ ማርያም እናቴ እንዴ! እኔ እኮ ሙስሊም እኮ አይደለሁም እኮ እናቴ የለኝ አባት አለኝ አይደል? እግዚአብሔር አባቴ፣ ልጁ አባቴ፣ እናቴ ማርያም 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 ማርያም፣ ሲከፋኝ አጽናኝ እናቴ ማርያም፣ ሲጨንቀኝ የምታጽናኝኝ እናቴ ማርያም ማርያም። ምን ነው አቃተለ? እናቴ ቅድስት ድንግል ማርያም፣ እናቴ ቅድስት ድንግል ማርያም። ያለ ማርያም ኢየሱስን ማወቅ እኮ አትችልም። ኢየሱስን አወቅኩ ስትል ማርያምን እስታውቃታለህ ወይ? ከማን ተወለደ ብዬ አስጠይቅሃለሁ። እስኪ ያለ ማርያም ኢየሱስን የምታውቅ አንድ ጴንጤ ጥራልኝ። ስጋ ለብሶ የመጣው በእናቱ ማርያም ነው። የተወለደው በእናቱ ቅድስት ድንግል ማርያም ነው። ኢየሱስን በስጋ ወልዳ ያስተዋወቀችልን እናቱ ማርያም ናት። እኔ ኢየሱስን
አውቀዋለሁ እሷን ግን አላውቃትም። እንዴት አወቅከው ኢየሱስን? ኢየሱስ ፍጹም ሰው መሆኑን በምን አወቅ? ኢየሱስን አውቀዋለሁ እናቱን ቅድስት ድንግል ማርያም የምትላትን አላውቃትም። እንዴት? ንጽሕት፣ ንጹሕ፣ ኃጢአት የሌለባት፣ ልቧ ንጹሕ፣ አይኗ ንጹሕ፣ እግሯ ንጹሕ፣ እጆቿ ንጹሕ፣ ሁለመናዋ ንጹሕ፣ ልብሷ ንጹሕ፣ እግሮቿ ለኃጢአት ያሮጡ፣ እጆቿ ኃጢአትን ያልዳበሱ፣ አይኖቿ ኃጢአትን ያላዩ፣ ኃጢአትን የማይፈልጉ፣ ልቧ ለኃጢአት ያልሄደ፣ ሁለመናዋ ንጹሕ የሆነች ቅድስት ድንግል ማርያም እናት አለችን። ኢየሱስን በስጋ አምጥታ ያስተዋወቀች አብ ፈቅዶ የተወለደው ልጇ ኢየሱስ ክርስቶስን በምድር ያስተዋወቀች እናቱ ማርያም ናት። ያለ እናቱ ማርያም ኢየሱስን አታውቀው። ማን አስተዋወቀ? ወደ ምድር ማን አመጣው? አባቱ ፈቅዶ የተወለደው እነሆ ድንግልም ጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። አማኑኤል ማለት የስሙም ትርጓሜ ደግሞ እግዚአብሔር ከኛ ጋር ነው የሚል እግዚአብሔርን ከኛ ጋር መሆኑን ያስዋወቀች በምድር ያመጣች እናቱ ቅድስት ድንግል ማርያም ናት። እናቱ ቅድስት ድንግል ማርያም ናት። እናቱን ቅድስት ድንግል ማርያም ኢየሱስን አውቀ እናቱን አላውቅም እንዴ? እና ላስተዋውቀ ኦርቶዶክሱን እና ላስተዋውቀ። ለምን ቢባል ለእናቱ የክብር ቦታ ያላት፣ ለልጁ ደግሞ የአምላክነት ቦታ የሚሰጥበት ድንቅ ቤተ እምነት ነው። እና ኦርቶዶክስ ላድርግ እና ኦርቶዶክሱንና እናቱን ቅድስት ድንግል ማርያምን ላስተዋውቀ። የማትመለክ ግን የምትከበር፣ የሚመለክ ግን የሚከበር፣ ሁለቱም የሚሰጠው ድንቅ ልጅ አላት። ክብር ቦታ የሚሰጠው ክብር እግዚአብሔር ያከበረውን የሚያዋርድ ስለሌለ ክብር የሚገባት የማትመለክ እግዚአብሔር ያከበረው ማንም ሊያቀልጥ ስለማይችል እግዚአብሔር ጻድቅ ያደረገው ማንም ሰው መጥቶ ኃጢአተኛ ሊል የማይችል እግዚአብሔር ያከበራትን ቅድስት ድንግል ማርያምን እኔ አላከብርሽም አንቺ ኃጢአተኛ ነሽ ብን እሱ ያጸደቀውን እኔ ማን ነው ማኮንነው? እግዚአብሔር ያከበረው ማን ነው የሚያኮንነው? ማርያም 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 ማርያም። እድለኛ ነኝ መሄዴ፣ በእሷ ዘንድ መገኘቴ እድለኛ ነኝ። ስሟ ተጠርቶ የሚከበርበት ቦታ ላይ አብሬ ከወንድሞች ጋር፣ ከእህቶች ጋር፣ ከእናቶች ጋር፣ ከአባቶች ጋር አብሬ ማክበር እድለኛ ነኝ። ና ላስተዋውቅ እናቱን ቅድስት ድንግል ማርያም። ያለ እናቱ ቅድስት ድንግል ማርያም ኢየሱስን አውቀዋለሁ ብትል ከማ ተወለደ ነው አሁን ትልቁ ጉዳይ። አትንጨርጨር አንተ። አጋንንት እንዳለበት አቅለፍልፍ። ሴጣን እንደያዘው ሰው አዙሪት ተያያዘ እያላበም ቢሆን አዳምጥ። ኢየሱስን ማን ወለደ? ማን በስጋ ወለደል? አዎ ቅድመ ዓለም ላይማ ከሴት ያልተወለደ ድንቅ አምላክ ነው ከአባቱ የተወለደ። ድህረ ዓለም ላይ ግን የተወለደው ካለ ወንድ በሴት የተወለደው ዘላለማዊ ድንግልናዋን ጠብቃ ድንግል እኮ ናት። ድንግል በድንግልናዋ የወለደችው፣ ድንግል በድንግልናዋ የጸነሰችው፣ ድንግል በድንግልናዋ የወለደችው፣ ድንግልናዋ ሳይገረሰስ ያለች ዘላለማዊ ድንግል ናት እናቱ ድንግል ማርያም። ዘላለማዊ ድንግልና ናት። ዘላለማዊ ድንግልና ያላት ቅድስት ናት። ድንግልናዋ ያልተገረሰሰ ዛሬ ተገርስሶ እንደገና የሚመለስ ድንግልና የሌላት፣ በድንግልና ረገዘችው፣ በድንግልና ወለደችው። ዛሬም ድንግል ናት። አጋንንት እንዳለባቸው እንደነዛ የሰይጣን ልጆች ብዙ ልጆች ወልዳለች እያሉ ስም የሚያጠፉ ስም አጥፊዎች እንደነሱ እንዳትሆኑ። ዮሐንስ እናንተ የእፉኝት ልጆች እንድታመልጡ ማን ረዳችሁ እንዳል ለንስሐ በሚያጠምቅበት ሰዓት ላይ አጥማቂ ዮሐንስ ማለት አጥማቂ ዮሐንስ ለንስሐ የሚያጠምቀው ዮሐንስ እናንተ የእፉኝት ልጆች ዛሬ እንድታመልጡ ማን ጠቆማችሁ ማን ነገራችሁ እንዳለ እያጠመቀ እንደነበር እንደነዛ የእፉኝት ልጆች እንደነዛ አጋንንት እንዳለባቸው ሰዎች የእናቱን ድንግል ማርያምን ጥላቻ የእናቱን ድንግል ማርያምን ክብር ያዋረዱ መስሏቸው ብዙ ልጆች አሏት ይላል። ማን ያለ? አንተ ጥቅሱን ማን ነገረ? ዘላለማዊ ድንግልና ያላት ድንግል ብትሆን ክብር ማይጎልብ፣ ድንግልም አይደለሽም ብትላት ደግሞ ክብሯ ማይቀልባት ድንቅ እናት ናት።
ና ኦርቶዶክሳዊ የሆነ እናቱን ላስተዋውቅ። ከዛ በኋላ ኢየሱስ ክርስቶስ የዳዊት ዘር ተብሎ የዳዊት ዘርነትን ከማን አገኘ ብትል ከእናቱ ነው። ይሄ ገብቷል ግን አንተ ጴንጤ፣ አንተ መናፍቅ፣ ይሄ ገብቷል ግን የዳዊት ዘርነትን ያገኘባት ኢየሱስን አውቀ እናቱን ካላወቅ ኢየሱስን አውቀ በስጋዊነቱ ዘሩ ምንድነው ስትባል የማትናገር ከሆነ አለቀልህ። ጉድ ፈላ አለቀልህ። ከነሙሉ ክብሩ ሳታቀው ኢየሱስ የሚባል ስም ብቻ አውቃለሁና በሱ ድናለሁ አትድንም። ኢየሱስ ማን ነው? መለኮታዊ ስሙ ምንድነው? ስጉ ስሙ ማን ነው? ይሄን ታውቃለህ ወይ? ኢየሱስ ስላልክ መለኮታዊ ስሙን የሚያወቅ የሚመስል አንተ መናፍቅን አላስተዋውቅ። ስጉ ስሙ የስጋ ስሙ ኢየሱስ ክርስቶስ የተባለ እንደገናም ደግሞ በናዝሬት ማለት ነው። ብዙ ኢየሱሶች ሊኖሩ ይችላሉ፣ ግን የናዝሬቱ ኢየሱስ የተባለ ለየት ያለ ስም ያለው ስጋ ስሙ ናዝሬቱ ኢየሱስ ክርስቶስ። መለኮታዊ ስሙ እግዚአብሔር ወልድ መለኮታዊ ስሙ እግዚአብሔር ወልድን የተወለደውን እግዚአብሔርን በስጋ ያስገኘችልን እግዚአብሔር ወልድን እናታችን ንጽሕት ቅድስት ድንግል ማርያም ናት። እናታችን ንጽሕት ቅድስት ድንግል ማርያም ንጹህ የሆነችዋ ድንግል ማርያም መለኮት የሆነውን ወልድን እግዚአብሔርን በስጋ ያስገኘችልን እሷ ናት። ያለሷ አልተወለደም፣ በሷ ነው የተወለደው። ያለሷ መወለድ ይችላል የሚል አግሪ የለም መጽሐፍ ቅዱስ ላይ። እሷ ባትኖር ከሌላ ይወለዳል ተብሎ አልተጻፈም። እሷ ስለነበረች በሷ ተወልዷል። ያልተጻፈ አግሪመንት፣ ያልተጻፈ ሐሳብ አታምጣ። መጽሐፍ ቅዱስ ላይ ያልተጻፈ ሌላ ፍልስፍና ውስጥ አትግባ። እግዚአብሔር በፍልስፍና አይገኝም። እግዚአብሔር የተገኘው በፍልስፍና አይደለም። ኢየሱስ ክርስቶስ የተገኘው በፍልስፍና አይደለም። ያለ እሷ እግዚአብሔር ወልድ አልተወለደም። እናቱን ጥለ፣ እናቱን አንቋሸ፣ እናቱን ሰድበ፣ እናቱን አጥላላ ማለት እናቱ አጥላልቻታለሁና የወረደች ናት ብትል አትችልም፣ አትወርድም። እሷ ሶሪ አንድ ጊዜ ሊዱዬ ላይቭ ላይ ነኝ። ሶሪ በጣም ስለዚህ ና ላስተዋውቅ፣ እናቱን ቅድስት ድንግል ማርያምን ላስተዋውቅ፣ እናቱ ማርያምን ላስተዋውቅ። ለዚህም ነው ሄጄ በቃል ኪዳኗ ቦታው ሄጄ በየሄድኩበት ነው ፎቶዋን ቅዱስ ስዕሏን ከፍ ማደርገው። የእናቴን ቅድስት ድንግል ማርያም ቅዱስ ስዕል ከፍ ሳደርግ የሚያም ከሆነ ያንጨርጭር። ከፈለክ እያስመለሰ ይውጣል፣ ከፈለገ እያላበ ይውጣል፣ ከፈለገ እያክለፈለፈ ይውጣል። የእናቴን ቅድስት ድንግል ማርያም ቅዱሷን ስዕሏን ከፍ አደርጋለሁ። ከፍ እያደረግኩ ነው የምሄደው ለሚባል እኔ ከፍ ባላደርጋት እሷ ከፍ ያለውን ልጇን ወልዳልናለች። እኔ ዝቅ ባላረጋት እሱ ከፍ ያደረጋት ደግሞ ልጇ አላት። አንተ ከፍ ብታደርጋት ባታደርጋት የትኛዋ ከፍታዋ ሊወርድ ነው? አንተ ዝቅ ባታደርጋት የትኛዋ ከፍታዋ ሊቀርባት ነው? እናታችን ቅድስት ድንግል ማርያም ከልጇ ክብርን አግኝታለች። ለዚህም ነው እኔ የእናቴ ቅድስት ድንግል ማርያም ልጅ ነኝ። እናት አለኝም አልፈራም፣ አባት አለኝ አልፈራም። አባቴ ክርስቶስ ኢየሱስ፣ እናቴ ቅድስት ድንግል ማርያም ናት። ማርያም ሲባል አትደንግጥ። ስለ ማርያም ሲነግር አትደንግጥ። ስለ ማርያም ሲነገር አትፍራ። ቺን ቃል ባልላት መልካም፣ አትፍራ። ማርያም ሲባል አሜን በል እንዴ! ፍጹም ሰውነትን ያገኘባት። ስለዚህ ሄድኩኝ፣ እግዚአብሔር ይመስገን። በየሄድኩበት ገዳም የእሷ ስም በተጠራበት ገዳም ቅዱሷን ስዕል ከፍ አደርገዋለሁ።
እናቴ ቅድስት ድንግል ማርያም፣ እናቴ ኪዳነ ምህረት፣ እናቴ ቅድስት ድንግል ማርያም፣ እናቴ ኪዳነ ምህረት አጽናኜ። እኛ ጴንጤ ሆነን እንኳን እኛ ቤት እኔ ስወለድ ማርያም ማርያም ተብዬ ነው ሳያቋት ማርያም ማርያም እያሉ በጭንቅ ነው ያዋለዱ። ማርያም ማርያም ስወለድ ማርያም ተብዬ እየተነገረኝ ነው የተወለድኩት። እንኳን ማርያም ማረችሽ ነው የሚባለው። አትደንግጥ አንተ ጴንጤ ሂድ። እኔ ስወለድ ምን ተብዬ እንኳን ማርያም ማረችሽ ተብለ ነው የተወለድከው። ማሪዋ አጽናኟ ማርያም 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 ቃለቅ። ማታ ገባለሁ ብዬ ደከመኝ፣ እንቅልፍ ጣለኝ፣ ተኛው። ለዚህ ነው ጻድቃኔ ላይ ለሄድኩት ነገር እናገራለሁ ያልኩት። ውዶች ሁላችሁንም ከልብ ነው ማመሰግነው። በኋላ ላይ በደንብ እንገባበታለን። ሁላችሁንም ወዳችኋለሁ። ሌላ ሀሳቦች ላይ እንቀጥላለን በኋላ ላይ። ወዳችኋለሁ። ተባረኩልኝ።